حي على الفلاح. الله أكبر. بسم الله والحمد لله والصلاة والسلام على نبينا وعلى آله وأصحابه ومن والاه فسلام الله عليكم ورحمة الله وبركاته يا مسلمون ومسلمات እንዲሁም ይህን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬው ቶፒክ ወይም የዛሬው ርዕስ ኢየሱስ አይመለክም የሚል ነው። በመጀመሪያ በቅድሚያ አምልኮ ማለት ምን ማለት ነው የሚለው ነገር እናያለን ማለት ነው። ይህ አምልኮ ወይም ሳክርድ ሰርቪስ የሚባለው ቃል በግሪኩ ላትሪዮ ይባላል፣ በዕብራይስጥ ደግሞ አባድ ይባላል። ለአንዱ አምላክ የሚቀርብ መተናነስ፣ ማጎብደድ፣ ማሸርገድ ነው። አዶሬሽን፣ ሰሚሽን፣ ዲቮሽን ነው ማለት ነው። እንደውም በአኮርዲንግ ቱ ባይብል ስንመለከተው ላትሪዮ የሚለው ቃል በቆላሲስ ምዕራፍ 3 ቁጥር 5 ላይ ገብቷል። ከነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነው መጎምጨት ነው ይላል። ጣዖትን ማምለክ የሚለው የግሪከኛው ቃል ኤዴሎ ላትሪዮ ይለዋል ማለት ነው። ኤዴሎን ማለት ምስል ወይም ደግሞ ጣዖት ማለት ሲሆን ላትሪዮ ማለት ደግሞ አምልኮ ማለት ነው። ጣዖትን ማምለክ ለሚለው ቃል የገባው ቃል ይሄ ነው ማለት ነው። እና ይሄን ካየን ዘንዳ ኢየሱስ በሚያስተምርበት ትምህርት ውስጥ የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል። ይሄ ጌታ አምላክ ማን ነው? ያው የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ሰጪው ማን ነው? ጌታ አምላክ አብ። ተሰጪው ማን ነው? ኢየሱስ ነው። የሚሰጠው ነገር ምንድነው? የዳዊትን ዙፋን ማለት ነው። እና ይሄ የሚመለከው አንድ አምላክ ነው ማለት ነው። ይሄ አንድ አምላክና ኢየሱስ እና በሚል ኮፕላቲቭ ኮንጃክሽን ወይም አያያዥ ግስ ማለት ኮፕላቲቭ ኮንጃክሽን ማለትም አያያዥ መስተጻምር እና ናቸው በሚል ኮፕላቲቭ አያያዥ ግስ ተይዟል ማለት ነው። ራዕየ ዮሐንስ ምዕራፍ 21 ቁጥር 22 ላይ ሁሉን የሚችል ጌታ አምላክና ወይም ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው አለ። እና በሚል ኮፕላቲቭ ኮንጃክሽን ሁሉን የሚገዛ ጌታ አምላክ የተባለው ወይም ደግሞ ሁሉን የሚችል አምላክ የተባለው አብ ሲሆን እንደገና ደግሞ በጉ የተባለው ደግሞ ወልድ ነው ማለት ነው። እና ናቸው የሚል አያያዥ ግስ ሁሉን የሚገዛ ጌታ አምላክና ኢየሱስ በቅጡ ለይቷቸዋል ማለት ነው። በግ የተባለው በተምሴላታዊ አነጋገር ወይም ፊገራቲቭሊ ሰውን የሚያመለክት ነው። ለዛ ነው ራዕየ ዮሐንስ ምዕራፍ 22 ቁጥር 3 ላይ የአምላክና የበጉ ዙፋን በእርሷ ውስጥ ይሆናል አለ። ከዛ ባሪያዎቹ ያመልኩታል አለ። ማንን ነው የሚያመልኩት? አምላክ የሚለውን ተክቶ የመጣ ነው። በምን አወቀን ስንል አንደኛ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ አምላክ ስገድ እርሱን ብቻ አምልክ የሚል ነገር ስላለ፣ ሁለተኛ ራዕየ ዮሐንስ ምዕራፍ 21 ቁጥር 2 ላይ ሁሉም የዛ ጌታ አምላክና በጉ መቅደስ ናቸው የሚል ልዩነት ስላለ፣ ሶስተኛውና የመጨረሻው ግን ራዕየ ዮሐንስ ምዕራፍ 7 ቁጥር 15 ላይ ያለው ጥቅስ ነው። ስለዚህ በአምላክ ዙፋን ፊት አሉ፣ ሌሊትና ቀን በመቅደሱ ያመልኩታል። ቅድምም ራዕይ 21 ላይ ያለውን አውቶ የሚለው ቃል የሚጠጋው አምላክ ወደሚለው መረጃ የምናደርገው በዚህ ነው። በአምላክ ዙፋን ፊት አሉ ወይም በእግዚአብሔር ዙፋን ፊት አለ፣ ቀንና ሌሊት በመቅደሱ ያመልኩታል። ስለዚህ የሚመለከው አምላክ የተባለው ነው። ለዛ ነው ኢየሱስ ስንል ራዕይ 7:17 ላይ በዙፋኑ ላይ መካከል ያለው በጉ እረኛቸው ይሆናል አለ እንጂ ይመለካል የሚል ነገር የለውም ማለት ነው። እና ምንድነው የአምላክና የበጉ ዙፋን ስለሚል ዙፋን መባሉ በራሱ እነሱ የሚያስቡት ልክ እንደ አንድ ኤሰንስ እንዳላቸው አንድ ኤሰንስ እንዳላቸው ወይም ደግሞ አንድ ቢንግ እንዳላቸው አድርገው ያስባሉ። እንደዚህ አይነት ነገሮች በባይብል ብዙ ቦታ ላይ አለ። ለምሳሌ መጽሐፈ መሳፍንት ምዕራፍ 7 ቁጥር 20 ላይ የያህዌና የጌዲዮን ሰይፍ ብለው ጮሁ ይላል። እንግዲህ ስትመለከቱ የያህዌና የጌዲዮን ሰይፍ ብለው ጮሁ ይላል። እና ሰይፉ የያህዌና የጌዲዮን ሆነ ማለት ጌዲዮን ከአምላክ ጋር በምንነት አንድ ነው ወይም በማንነት አንድ ነው ማለት አይደለም። ስለዚህ ዙፋኑ የአምላክና የበጉ ሆነ ማለት በጉ ከአምላክ ጋር በምንነት አንድ ነው ማለት አይደለም ማለት ነው። ሲቀጥል ኢየሱስ ዙፋን በስጦታና በጸጋ ያገኘው እንጂ የራሱ አይደለም። የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የአባቱ የዳዊት ዙፋን የማን ዙፋን ነበር ስንል አንደኛ ዜና መዋዕል ምዕራፍ 29 ቁጥር 23 ላይ ሰለሞንም በአባቱ በዳዊት ፋንታ በያህዌ ዙፋን ላይ ተቀመጣል። ልብ አድርጉ ማለት ነው። የዕብራይስጡን ይሁት እንግሊዝኛው ነው የሚዩት። አንደኛ ዜና መዋዕል ምዕራፍ 28 ቁጥር 5 ላይ በያህዌ መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግሥ ዘንድ ልጄን ሰለሞንም መርጦታልና። ስለዚህ ዙፋኑ ራሱ የዳዊት ዙፋን መነሻው የማን ነው?
የአምላክ ዙፋን ነበር ማለት ነው። ለዛ ነው በዛ በአምላክ ዙፋን ላይ በኋላ ላይ የሚቀመጠው ኢየሱስ ብቻ ሳይሆን አማኞችም ጭምር ናቸው። ማስረጃ ይኖር ይሆን? አዎ። ራዕይ ዮሐንስ ምዕራፍ 3 ቁጥር 21 ላይ እኔ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ ድል ለነሳ ሁሉ ለአማንያን ማለት ነው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ ሰጠዋለዋል። ስለዚህ ድል የሚነሳ አማኝ በዙፋኔ ከእኔ ጋር ይቀመጣል ካለ በዳዊት ዙፋን ላይ የሚቀመጠው ኢየሱስ ብቻ ሳይሆን ሌሎቹም አማኞች ብቻ ጭምር ነው ማለት ነው። ለምን? ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ የኔ የሆነ ሁሉ ያንተ ነው አለ። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ደግሞ ሁሉ ከአባቴ ተሰጥቶኛል አለ። ኢየሱስ የራሱ የሆነው ነገር ምንም ነገር የለም። ወላ ዙፋን፣ ወላ ስልጣን፣ ወላ ምን ሁሉ ነገር ፍርድም ቢሆን የተሰጠው ከአብ ነው የተሰጠው ራሱ። ሁሉ ከአባቴ ተሰጥቶኛልና አለ። አማኞች ሲባል ለኢየሱስ የተሰጠው ነገር ሁሉ ለአማኞችም ይሰጣል። ሮሜ ምዕራፍ 8 ቁጥር 32 ላይ ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም ማለት ይሰጠናል ማለት ነው። የራሱ አይሮኒክ ንግግር ነው። እንዴት አይሰጠንም ማለት ይሰጠናል፣ ከእርሱ ጋር ሁሉን ነገር ይሰጠናል አለ ጳውሎስ። ስለዚህ ሁሉን ነገር ይሰጠናል ካለ ለኢየሱስ የተሰጠው ነገር ሁሉ ለጳውሎስም ይሰጠዋል፣ ለጳውሎስና ለአማኞችም እንደሚሰጣቸው ነው የሚናገረው። ለዛ ነው ዳንኤል ምዕራፍ 7 ቁጥር 9 ላይ ዙፋኖች እስኪዘረጉ ድረስ አየሁ አለ። ዙፋን ሳይሆን ዙፋኖች አለ። እነማን ናቸው የሚቀመጡት? ራዕይ ዮሐንስ ምዕራፍ 20 ቁጥር 4 ላይ ዙፋኖችንም አየው በእነርሱ ላይ ለተቀመጡት ዳኝነት ተሰጣቸዋል። ስለዚህ ኢየሱስ ብቻ አይደለም በዙፋን ላይ የሚቀመጠው ማለት ነው፣ አብሮት የሚቀመጡም አሉ ማለት ነው። ይህን ካየን ዘንዳ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ላይ የዕብራይስጡ የአዲስ ኪዳን ላይ ያህዌ ጌታዬን ጠላቶች የእግር መረገጫ እስካደርስ ድረስ በቀኝ ተቀመጣለሁ ይላል። ዮዲሄ ዋውሄ ነው የሚጠቀመጥ ያህዌ ብሎ ነው የሚያስቀምጠው። እዚህ ያህዌ የተባለው ጌታዬን ጠላቶች የእግር መረገጫ እስካደርስ ተቀመጥ የተባለው ልክ ሐዋርያት ሥራ 13:2 ላይም በተመሳሳይ የዕብራይስጡ ላይ እነዚህ ያህዌን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስን ሳውልን ለጠራቸው ሥራ ለዩልኝ አለ ይላል። ጳውሎስን የጠራው ማን ነው? ገላትያ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ነው የጠራው ልጁ በሱ ሁኔታ እንዲገልጥ ይላል። ስለዚህ ዛጋ ጌታን አማርኛው ጌታን ሲያመልኩና የሚለውን የዕብራይስጡ ላይ ምን አድርገውታል? ያህዌን ሲያመልኩና ሲጾሙ በማለት ይነግረናል ማለት ነው። እና ኢየሱስ ምንድን ነው ሲባል ግን ኢየሱስ ለአንዱ አምላክ አገልጋይ ነው። ላትሪዮጎስ ነው ራሱ ማለት ነው። ላትሪዮጎስ መሆኑን ደግሞ የምንረዳው ዕብራውያን ምዕራፍ 8 ቁጥር 2 ላይ ማለት እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው አለ። ማ ኢየሱስ እርሷም በሰው ሳይሆን በጌታ የተተከለች ናትና ይላል። በጌታ የተተከለች ናት ካለ በሰማይ ያለው መቅደስ ላይ ኢየሱስ አሁን አገልጋይ ነው ማለት ነው። አገልጋይ ለሚለው የገባው ቃል እዚህ ጋር ላትሪዮጎስ ነው የሚለው። ላትሪዮጎስ ማለት ላትሪዮ ከሚለው ቃል ነው፣ አምላኪ ማለት ነው ራሱ ማለት ነው። ኢየሱስ አንዱን አምላክ በመስገድ በመጸለይ በመጦም በመፍራት የሚያመልከው ስለሆነ ተመላኪ ሳይሆን አምላኪ መሆኑን ያሳያል ማለት ነው። አንዳንድ ክርስቲያኖች ምን ይላሉ? አይ ኢየሱስ እንደሚመለክ ያሳያል ይላሉ። የቱ ጋር ስንላቸው ጥቅስ አለ ይላሉ። ምንድነው የምታሳዩን ጥቅስ ምንድነው ስንላቸው ሲሰገድለት የታየበትን ቦታ ያመጡና ይኸው ኢየሱስ እየተመለከ ነው፣ እንግሊዝኛው ወርሺፕ ይለዋል ብለው ይላሉ። ኖ እንደዛ ይለው እንግሊዝኛው ወርሺፕ ይለዋል፣ ግን መመለክን አያሳይም። በዕብራይስጥ ሻሃ የሚለው የዕብራይስጥ ቃል እና ፕሩስኩኒዮ የሚለው የግሪክ ቃል ስግደት ማለት ነው። ፕሮስትሬሽን፣ ቦዳውን፣ ኦቢዲየንስ ወይም ደግሞ ወርሺፕ ማለት ነው። ስግደት በውጥን ላይ ኢንተንሽን ለአንድ አምላክ የባህሪ ገንዘቡ ሲሆን አምልኮን ሲያሳይ ለፍጡራን ግን አክብሮትን ለማሳየት ይመጣል። ለምሳሌ ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብና ለኬጢ ልጆች ሰገዳል። እዚህ አንቀጽ ላይ አብርሃም ለምድሩ ሕዝብና ለኬጢ ልጆች ያቀረበው የአክብሮት ስግደት ሻሃ በሚል በዕብራይስጥ ቃል ተቀምጧል። በግሪክ ሰብትጀንት ላይ ደግሞ ፕሩስኩኒዮ ይለዋል። በአረብኛው ላይ ደግሞ ሱጁድ ብሎ አስቀምጦታል ማለት ነው። በተጨማሪ ሰው ለሰው ሲሰገድ የምናየው ነገር ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ፣ ኦሪት ዘፍጥረት ምዕራፍ 37 ቁጥር 9 ላይ መመልከት እንችላለን። የዮሴፍ ወንድሞች እንደሰገዱለት፣ ዘፍጥረት 42:6 ላይ፣ ዘፍጥረት 43:26 ላይ፣ ኦሪት ዘፍጥረት ምዕራፍ 43 ቁጥር 28 ላይ መመልከት ትችላላችሁ። እንደውም የሚገርመው ነገር ከአምላክ ጋር የተሰገደለት ሰው ሁላ አለ በባይብል ውስጥ። አንደኛ ዜና መዋዕል
ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለያህዌና ለንጉሱ ሰገዱ። ለንጉሱ ለያህዌና አማርኛው ለእግዚአብሔርና ለንጉሱ ሰገዷል። ንጉሱ የተባለው ኮንቴክስቱ ላይ አውዱ ላይ ንጉስ ዳዊት ነው። ራሱ ንጉሱ የተባለው ሰገዱ በሚል በአንድ ግስና እና በሚል መስተጻምር ተጫፍሮ መጥቷል። ስግደቱ ለያህዌ የአምልኮ ለዳዊት ደግሞ የአክብሮት ነው ማለት ነው። በተመሳሳይ ራዕይ ዮሐንስ ምዕራፍ 5 ቁጥር 13 ላይ ስንመለከተው ይህን ጥቅስ ነው ብዙዎች የሚጠቅሱት ማለት ነው። በሰማይና በምድር ከምድር በታች ያለ ፍጥረት ሁሉ በእርሱ ውስጥ ያለው ሁሉ በረከትም ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው እና አዲሱ መደበኛ ትርጉምን ይዩት ራሱ በዙፋኑ ላይ ለተቀመጠው ለበጉም ይላል። የ1954ቱ የሚለው አመልካች ምዕላድ የሚያመለክተው እና የሚለውን ተክቶ ነው የመጣው። ለወሂድና ለሳላህም ብዬ ብናገር ገንዘብ ስጡ ብዬ ብናገር ወይም ደግሞ አመስግኑ የሆነ ነገር ብዬ ብናገር ምንድነው ትርጉሙ የሚኖረው? የምትለዋ ነገር ሳላ ተጨማሪ እንደሆነ ነው የሚያሳየው። ስለዚህ በዙፋኑ ላይ ለተቀመጠው እና ለበጉ ይሁን ሲሉ ሰማዋል። ስለዚህ ይህን ጥቅስ ምስጋና በሰማይና በምድር ያለ ሁሉ ለኢየሱስና ለአብ ማቅረቡ በኮፕላቲቭ ኮንጃክሽን መቀመጡ አምልኮን አያሳይም ነው የምንለው። እዚህ አንቀጽ ላይ ሁሉ የሚለው ደግሞ አንጻራዊ የሚሆንበት ቃል ሰማው ነው የሚለው። ምክንያቱም ሁሉ ነገር ፍጥረት በአጠቃላይ ፍጥረትን መስማት የሚችለው አንድ አምላክ ብቻ ነው። ዮሐንስ ሊሰማ አይችልም። ስለዚህ ፍጥረት በሰማይና በምድር ከምድር በታች ያለ ፍጥረት ሲናገር በአንድ ጊዜ ከሰማ መለኮት ነው የሚሆነው ዮሐንስ። ስለዚህ ሰማው የሚለው የግስ መደብ አለ። ዮሐንስ ፍጥረት ሁሉ የሚለውን ከሰማ ዮሐንስ ሁሉ የሚሰማ መለኮት ሊሆን ነው። ቅሉ ግን ሁሉ የሚለው ቃል አንጻራዊ ነው የሆነው ማለት ነው። ዮሐንስ ሁሉ የሚለውን መለኮት አይደለም። በዙፋኑ ላይ የተቀመጠው እና ከበጉን ለመለየት ደግሞ ካይ የሚል መስተጻምር አለ። ዳዊት ከያህዌ ጋር ስግደት ስለቀረበለት ተመለከ እንደማንን ሁሉ ኢየሱስም ከአንዱ አምላክ ጋር ምስጋና ስለቀረበለት ተመለከ ማለት አይደለም ማለት ነው። ግን የሚያጅበው ግን በአውዱ ላይ ስግደቱ የቀረበው ለአንድ ነጽና ማንነት እንደሆነ ይነግረናል። ራዕይ ዮሐንስ ምዕራፍ 5 ቁጥር 14 ላይ እዛው ላይ አራቱ እንስሶች አሜን አሉ፣ ሽማግሌዎችም ወድቀው ሰገዱለት አለ። ለማን የሰገዱት? ራዕይ ዮሐንስ ምዕራፍ 19 ቁጥር 4 ላይ 24ቱ ሽማግሌዎችና አራቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር አሜን ሃሌሉያ እያሉ ሰገዱለት አለ። ሃሌሉያ ማለት ሃሌል ማለት እልል ወይም ደግሞ ምስጋና ማለት ሲሆን ያህ ማለት የያህዌ ምጻረ ቃል ነው። ያህን አመስግኑት ወይም ያህዌን አመስግኑት ማለት ነው። ለአብና ለወልድ ቢሆን ኖሮ ሰገዱላቸው እንጂ ሰገዱለት የሚል ነገር አይኖርም ነበር። ቅሉ ግን አራቱ ሽማግሌዎችና 24ቱ ሽማግሌዎችና አራት እንስሶች የሰገዱት በዙፋኑ ላይ ለተቀመጠው ለእግዚአብሔር ነው ማለት ነው። በአዲስ ኪዳን የአክብሮት ስግደት ለምሳሌ የፊላደልፊያ ጉባኤ ኤጲስቆጶስ ለሆነ ሰው እንደሚሰገድለት ይናገራል። ለምሳሌ ራዕይ ዮሐንስ ምዕራፍ 3 ቁጥር 9 ላይ እነሆ መጥተው በእግሮች ላይ ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አድርጋለዋል። ስለዚህ አሁን ለሰውየው ይሰገዳል። የሚያሰግደው ደግሞ ኢየሱስ ነው እንደሆነ ነው የሚናገረው። እዚህ አንቀጽ ላይ ስግደት ለሚለው ቃል የገባው የግሪከኛው ቃል ፕሮስኩኒዮ ነው። በኪንግ ጄምስ ቨርሽን ባይብል ላይ ደግሞ ወርሺፕ ይለዋል። ወርሺፕ ማለት ምን ማለት ነው ስንል ወርሺፕ ማለት ወርዝ እና ሺፕ ከሚል ከሁለት ቃላት የተዋቀረ ነው። ዋጋና ነት ዋጋነት ማለት ነው። ወርዝነስ ማለት ዋጋነት ማለት ነው። ማክበርና አክብሮትን የሚያሳይ ነገር ነው። ይህ ቃል ለመላእክት አለቃ ለሚካኤል ራሱ ውሏል። ራሱ ኢያሱ ምዕራፍ 5 ቁጥር 14 ላይ ማለት ነው። አይደለውም እኔ የያህዌ ሰራዊት አለቃ ሆኛው መጥቻለሁ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያ የሚነገረው ነገር ምንድን ነው አለ። እዚህ አንቀጽ ላይ ስግደት ለሚለው ቃል የገባው የዕብራይስጡ ቃል ሻሃህ የሚለው ነው። የግሪክ ሰብስቲቱንት ደግሞ ፕሮስኩኒዮ ነው። በእንግሊዝኛው ደግሞ በኪንግ ጄምስ ቨርሽን ባይብል ላይ ወርሺፕ ብሎ ነው ያስቀመጠው። ግን አምልኮ ማለት አይደለም። ወርሺፕ ማለት አምልኮ ማለት አይደለም። ራሱ ሳክርድ ሰርቪስ ነው አምልኮ የሚባለው ነገር ማለት ነው። ያ ማለት ኢያሱ የእግዚአብሔር ሰራዊት አለቃን ሚካኤልን አመለከው ማለት አይደለም። በተጨማሪም ኢየሱስ በሰጠው ምሳሌ ውስጥ ዕዳውን መክፈል ያልቻለው ባሪያ ለጌታው መስገዱን በእስራኤል ባህል ውስጥ ስግደት አክብሮትን ለማመለከት እንደሚመጣ ጉልህ ማሳያ ሆኖ ቀርቧል። ለምሳሌ ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ብትመለከቱት ስለዚህ ባሪያ ወድቆ ሰገደለትና ጌታው ታገሰኝ ሁሉን እከፍልሃለሁ አለው ይላል። እንግዲህ እዚህ አንቀጽ ላይ ስግደት ለሚለው የገባው ቃል ፕሮስኩኒዮ ነው። እዚህ ድረስ ከተግባባን ሐዋርያት ለኢየሱስ ሰገዱለት ማለት አመለኩት በፍጹም ማለት አይደለም። የሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። እዚህ አንቀጽ ላይ ስግደት ለሚለው የገባው ቃል አሁንም ፕሮስኩኒዮ ነው። በራሱ ኢየሱስ የሚከበር እንጂ የሚመለክ መሆኑን በፍጹም አያሳይ። ምክንያቱም እርሱ ራሱ አምላካችን የሚለው አምላክና የሚሰግድለት ጌታ አምላክ አለው።
ኢሳይያስ ምዕራፍ 61 ቁጥር 2 ላይ ተመልከቱ። የተወደደችውን የያህዌን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትንም አጽናና ዘንድ ልኮኛል አለ። አምላካችን እያለ ይህን ማን የተናገረው? የሉቃስ ወንጌል 4:17 ላይ ስለ ኢየሱስ እንደሆነ ይናገራል ማለት። በኢሳይያስ አንደበት ውስጥ አምላካችን ካለ የሚያመልከው አምላክ አለው ማለት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይም እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። እንሰግዳለን ካለ እሱ ሰጋጅ እንጂ የሚሰግድ አካል ከሆነ ለእሱ የተሰገደለት ስግደት አክብሮትን ነው የሚያሳየው። ምክንያቱም አንድ አምላክ ለማንም አይሰግድም፣ እሱ ይሰገድለታል። ለእሱ ሲሰገድለት አምልኮ ነው የሚሆነው ራሱ። ፍጡራን ግን ሲሰገድላቸው ካየን አክብሮትን ነው የሚያሳየው ማለት እንጂ አምልኮን አያሳይም። ምክንያቱም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ነው የሚለው። ለጌታ ለአምላክ ብቻ ስገድ አይልም። እዚህ ጋር አይታችሁ ለጌታ ለአምላክ ስገድ እርሱም ብቻ አምልክ። አምልኮ ሲሆን ነው የለየው እዚህ ጋር ማለት ነው። ስገድ ለሚለው የገባው ቃል ፕሮስኩኒዮ ነው። አምልኮ ወይም ደግሞ አምልክ ለሚለው ቃል የገባው ደግሞ ላትሪዮ ነው። ስለዚህ ይለያያል ራሱ። አረብኛው ባይብል ላይ እንደውም ስገድ ለሚለው ቃል የመጣው ተስጁዱ ነው። አምልክ ለሚለው ቃል ደግሞ ተዕቡዱ የሚል ነው ያስቀመጠውና በጣም ልዩነት አላቸው ማለት ነው። ታዲያ ኢየሱስ መላእክቶች ሲሰግዱለት የለ ወይ ሲባል ፕሮስኩኒዮ ማለት ምንድነው? መታዘዝን ሰሚት ማድረግን ሊያመለክት ይችላል። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ቁጥር 11 ላይ እነሆ መላእክትም ቀርበው ያገለግሉት ነበር አለ። እዚህ አንቀጽ ላይ ማገልገል ለሚለው ቃል የገባው ቃል ዲያኮኔኦን የሚለው ዲያቆን የሚለው ቃል ራሱ ከዛ ጋር የተመሳሰለ ነው። ኢየሱስ ራሱ አማኞችን ለሚያገለግልበት ማገልገል ይህ ቃል ሁሉ እናገኘዋለን ማለት ነው። የሉቃስ ወንጌል ምዕራፍ 12 ቁጥር 37 ላይ ታጥቆም በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል አለ። አገልጋዩ ማን ነው? ኢየሱስ ነው ራሱ። ቃሉ አንድ አይነት ነው የተጠቀመበት ማለት ነው። ይህን ከተረዳን መላእክቶች ቀርቦ ያገለግሉት ነበር ማለት ዕብራውያን ምዕራፍ 1 ቁጥር 6 ላይ በኩሩን ወደ ዓለም ሲያስገባል። በኩር የተባለው ኢየሱስ ነው። በብዙ ወንድሞች መካከል በኩር ሆኖ ያለ ነው የእሱ መልክ እንዲመስሉ። እሱ በኩር ሆኖ ወደ ዓለም ሲያስገባው ወይም ድንግል ማርያም ማፀን ውስጥ ከተወለደ በኋላ ወደ ዓለም ነቢይ አድርጎ ሲልከው የአምላክ መላእክት ሁሉ ለእሱ ይስገዱ አለ። መላእክትም ቀርቦ ያገለግሉት ነበር የሚለው ያንን ነው። ጥቅሱ የተወሰደው ከየት ነው? ከኦሪት ዘዳግም ምዕራፍ 32 ቁጥር 43 ላይ ነው። ሰማያት ሆይ ከእርሱ ጋር ደስ ይበላችሁ፣ የአምላክ መላእክት ሁሉ ለእርሱ ይስገዱ ይላል። የዕብራውያን ጸሐፊ የአምላክ መላእክት ሁሉ ለእሱ ይስገዱ የሚለውን ከዘዳግም 34 43 ላይ ግሪክ ሰብጀክት ላይ የተጠቀሰ ነው። የሙት ባሕር ጥቅል ላይም የተገኘው የዕብራይስጥ ጽሑፍ ላይ በተመሳሳይ ነው። ዘዳግም 32 43 የአምላክ መላእክት ሁሉ ለእሱ ይስገዱ የሚል አለ። አውዱ ላይ ግን ስለ ሰይፍ ቢናገርም በውስጠ ወይራ ንግግር ይስገዱ ሲል መላእክት ቀርበው ያገለግሉት ነበርና ያገልግሉት ማለት ነው። በኩር ሆኖ የተወለደው የመጀመሪያው ሰው አይታችሁ ከሆነ አዳም ነው ራሱ። በጥላነት ታይፖሎጂካል ለሁለተኛው አዳም ለክርስቶስ ይሆናል ማለት ነው። ኢዮብ ምዕራፍ 15 ቁጥር 7 ላይ በውኑ መጀመሪያ የተወለድክ ሰው አንተ ነህን ብሎ ይጠይቃል። ስለዚህ መጀመሪያ ተወለደ፣ መጀመሪያ የተፈጠረ ሰው ማን ነው? አዳም ነው ራሱ መጀመሪያ በኩሩ ማለት ነው። መጀመሪያ ወደ ተወለደው ሰው ወደ አዳም እግዚአብሔር የፈጠረው ፍጥረት ሁሉ ተሰብስበው ከፊቱ ቆመው ራሳቸውን አዘንብለው ለአዳም ሰገዱ ይላል ቀለሚንጦስ ምዕራፍ 1 ቁጥር 41 ላይ። አራዊቱ እንስሳትም ወፎቹም አምላክ የፈጠረው ሁሉ ወደ አዳም ተሰበሰቡ፣ ከፊቱ ቆመው ራሳቸውን አዘንብለው ለአዳም ሰገዱ ይላል። እግዚአብሔር የፈጠረው ሁሉ ማለት መላእክትንም ይጨምራል ማለት ነው። ቀለሚንጦስ ምዕራፍ 1 ቁጥር 42 ላይ ፍጥረት ሁሉ ለአዳም ይታዘዝና ቃሉን ይጠብቅ ነበር ይላል። ይህ የአዳምና የሔዋን ታሪክ የሚባለው ገድላቸው ላይ ደግሞ ቁጥር 14 ላይ ሚካኤልም ወጥቶ መላእክቱን ሁሉ ጠራ፣ ጌታ አምላክ እንዳዘዘው ለአምላክ መልክ ለአዳም ስገዱ አለ ይላል። ስለዚህ ስገዱ ካለ አዳም ይሰገድለት ነበር ማለት ይመለክ ነበር ማለት አይደለም። ስለዚህ አንደኛ የሚጠቅሱት ጥቅስ ይህንን ነው። ዕብራውያን 1:6 ሐዋርያቶች መስገዳቸውን እንደ አምልኮ አድርገው ይጠቀሱታል ማለት። ሌላው የሚጠቀሰው ጥቅስ ዳንኤል ምዕራፍ 7 ቁጥር 13 ላይ ያለውን ጥቅስ ነው ራሱ። አምልኮ የሚለው ቃል ለእሱ ለኢየሱስ ይገባዋል ያሳያል ነው የሚሉት። እስቲ ዳንኤልን እንመልከተው። አሁኑ ትንቢተ ዳንኤል ምዕራፍ 7 ቁጥር 3 ላይ አራዊቱም አራት ታላላቅ አራዊት ከባህር ሲወጡ አየው፣ ለእያንዳንዱም ልዩ ልዩ ነበረች ይላል። ቁጥር 17 ላይ እነዚህ ታላላቅ አራዊት ከምድር የሚነሱ አራት ነገስታት ናቸው ብሎ ፈቶልናል። ዳንኤል በራእይ የሚያየው ምሳሌያዊ ነገር ለመተርጎም ሲያስቸግረው መልአኩ የነገረውን ፍቺ አስታወቀው ይላል። ዳንኤል ምዕራፍ 7 ቁጥር 15-16 በእኔም በዳንኤል በሥጋዬ ውስጥ መንፈሴ ደነገጠ አለ። የራሴ ራእይ አስቸገረኝ። በዚህ ከቆሙት ወደ አንዱ ቀርቤ ስለዚህ ነገር እውነቱን ጠየቅኩት፣ እርሱም ነገረኝ፣ የነገሩ ፍቺ አስታወቀኝ አለ። ዳንኤል በራእይ የሰው ልጅ የሚመስል ከሰማይ ደመናት ጋር ሲመጣ ይገዙለት ዘንድ ግዛትም ክብርም መንግስትም እንደሰጠው ይናገራል ራሱ። ዳንኤል ምዕራፍ 7 ቁጥር 13 ላይ በሌሊትም ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣
በዘመናት ወደ ሸመገለው ፊት ደረሰ፣ ወደፊቱም አቀረቡት አለ። ማን ነው ይሄ ወደ ዘመናት ሲባል? እዛው ጋር ዳንኤል ምዕራፍ 7 ቁጥር 14 ላይ ወገኖችም አሕዛብም በልዩ ልዩ ወገኖች አሕዛብም በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛት፣ ክብር፣ መንግስት ተሰጠው ይላል። በስጦታ ያገኘው ነው መገዛቱ። ለምሳሌ ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላል። መልአኩ የዚህ ራእይ ትርጉም ሲያብራራ የሰው ልጅ የሚመስል የተባለው አለ የልዑል ቅዱሳን ሕዝብ እንደሆነ እዛው ላይ ይነግረናል። ዳንኤል ምዕራፍ 7 ቁጥር 27 ላይ መንግስት፣ ግዛት ከሰማይ በታች ያሉ የመንግስት ታላቅነት ለልዑል ቅዱሳን ሕዝብ ይሰጣል። መንግስቱም የልዑል ቅዱሳን ሕዝብ መንግስቱም የዘላለም መንግስት ነው። ግዛቶች ሁሉ ይገዙለታል። ለማ ለልዑል ቅዱሳን ሕዝብ። ልብ አድርጉ፣ ለልዑል ቅዱሳን ሕዝብ መንግስትም ግዛትም ለልዑል ቅዱሳን ሕዝብ ይሰጣል የሚለው ይሰመርበት። የልዑል ቅዱሳን ሕዝብ ግዛቶች ሁሉ ይገዙለታል። የልዑል ቅዱሳን ሕዝብ ለዘላለም እስከ ዘላለም ይነግሳሉ። ራዕየ ዮሐንስ ምዕራፍ 22 ቁጥር 5 ላይ ለዘላለም እስከ ዘላለም ይነግሳሉ ይላል። ዳንኤል ምዕራፍ 7 ቁጥር 18 ነገር ግን የልዑል ቅዱሳን መንግስቱን ይወስዳሉ፣ ከዘላለም እስከ ዘላለም መንግስቱን ይወርሳሉ አለ። የልዑል ቅዱሳን ሕዝብ ከሰማይ ደመናት ጋር በዘመናት ወደ ሸመገለው ፊት እንደመጡ በራእይ አይቶ ነበረ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ላይ የልዑል ቅዱሳን ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እያለ ይናገራል ማለት ነው። ስለዚህ ራዕየ ዮሐንስ እንደውም ምዕራፍ 12 ቁጥር 5 ላይ አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ወለደች ይላል። የልዑል ቅዱሳን እንደሆነ ሴትየዋ ላይኛይቱ ኢየሩሳሌም ናት። ከእሷ የተወለደው ልጅ ደግሞ ዝርያዋ ነው ብሏል። ራዕይ 12 17 ላይ በተመለከቱ ከዘራው የቀሩትን ይላል። እነማን ናቸው? የልዑል ቅዱሳን። እንዴት ብለን ስንል አሕዛብን ሁሉ በብረት በትር ይገዛ ዘንድ ያለውን ወንድ ልጅ ወለደች ይላል። በብረት በትር የሚገዛው ራዕይ 2 ላይ ብትመለከቱ ድል ለነሳው በብረት በትር እንዲገዛ አደርገዋለሁ ብሎ ስለ አማኞች ነው የሚናገረው። ከዛ ዳንኤል ምን አለ? ዳንኤል ምዕራፍ 7 ቁጥር 28 ላይ መልአኩ ሲነግረው ምን አለ? የነገሩ ፍጻሜ እስከዚህ ድረስ ነዋል። ስለዚህ ዳንኤል ምዕራፍ 7 ቁጥር 13 ላይ ያለው የሚናገረው ስለ ልዑል ቅዱሳን ነው። አይ ስለ ኢየሱስ ነው እንኳን ቢባል እኛ ችግር የለብንም ራሱ ማለት ነው። የግሪክ ሰብትጀንት ላይ ዱሎስ ይለዋል። ዱሎስ ማለት መገዛት ማለት ነው። በዳንኤል 7:14 ላይ ይገዙለት ዘንድ የሚለው በግሪክ ሰብትጀንት ላይ ኤልኤክስኤክስ ላይ የሰፈረው ቃል ይሄ ነው ራሱ ማለት ዱሎስ ለሚለው ለልዑል ቅዱሳን ሕዝብ እንደሆነ እዛው ላይ ዳንኤል ምዕራፍ 7 ቁጥር 27 ላይ ያስቀምጠዋል ማለት ዱሎስ በሚለው ነገር ያስቀምጠዋል። ይሄ ዱሎስ የሚለው የግሪክ ሰብትጀንት ላይ ዘፍጥረት ምዕራፍ 25 ቁጥር 23 ላይ ታላቁ ለታናሹ ይገዛል ይላል። ማለማ ኤሳው ለያዕቆብ በሚገዛበት ሂሳብ ነው የተቀመጠው። ሮሜ ምዕራፍ 9 ቁጥር 12 ላይም እንደዛ ነው። ለእርሷም ታላቁ ለታናሹ ይገዛል ተባለለት የሚለው ሁለቱም ጥቅስ ላይ ይገዛል ለሚለው ቃል የቀረበው ቃል ተመሳሳይ ነገር ነው ማለት ነው። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ አሕዛብ ይገዙልህ፣ ሕዝብ ይስገድልህ አለው። ተመልከቱ፣ ይገዙለታል የሚለው ቃል ያመልኩታል በሚል ከተረዳ ነው በጣም አስቸጋሪ ነው የሚሆነው ራሱ ማለት ነው። ዳንኤል ምዕራፍ 7 ቁጥር 14 ላይ ይገዙለት ዘንድ የሚለው አንደኛ የሚናገረው ስለ ልዑል ቅዱሳን ነው። ሁለተኛ ከአምልኮ ጋር ምንም ንክኪ የለውም ራሱ። ዳንኤል ምዕራፍ 7 ቁጥር 14 ላይ ይገዙለት ዘንድ የሚለው የአረማይክ ቃል ይፕላሁን ነው የሚለው። ይፕላሁን ማለት ምንድነው? ፔላህ ማን ነው? ፕላህ የሚለው የአረማይኩ ቃል ራሱ ምንን ያመለክታል? ዳንኤል ምዕራፍ 7 ቁጥር 27 ላይ ምንን ያመለክታል? የልዑል ቅዱሳን ይላል። ግዛቶች ሁሉ ይገዙለታል ስለሚል የልዑል ቅዱሳን ይመለካል ማለት አይደለም ራሱ። ምክንያቱም የአረማይኩ ቃል በዘፍጥረት ምዕራፍ 25 ቁጥር 23 ላይ በዘፍጥረት 27 29 ላይ አረማይክ በሽታ ላይ በሚባለው ላይ ኤሳው ለያዕቆብ የሚገዛበትን መንግዛት ለማሳየት የዋለው ቃል ፕላህ የሚለው ቃል ነው። በተጨማሪ የአይሁድ ታርገም የሚባለው ዘፍጥረት 14 2 ላይ ዘፍጥረት 14 4 ላይ ዘፍጥረት 15 14 ላይ በዘጸአት 14 12 በዘዳግም 28 48 ላይ ሰው ለሰው የሚገዛበትን የግብር መገዛዛት የፈንክሽን ሰቦርዲኔሽን ለማመልከት ፕላህ የሚለው የአረማይክ ቃል ተጠቅመዋል ማለት ነው። እና ይህን ይመስላል። እንደው ይሄ መገዛት የሚለውን ቃል ራሱ ኖርማሊ ላትሪዮ ነው ብለን እንኳን ብናስበው አያስኬድም ራሱ። ምክንያቱም ለመሰላችሁ ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ አሁንም ጌታ አምላካችሁንና ሕዝቡን እስራኤልን አገልግሉ ይላል። አገልግሉ ለሚለው የግሪክ ሰብትጀንት ያስቀመጠው ቃል ላትሪዮ ነው ለምሳሌ። እና የእስራኤል ሕዝብ ይመለካል ማለት ነው አይደለም ራሱ ኖርማሊ ማለት ነው። እና አንድ ላይ ስለመጣ እንደዛ ነው ማለት አይደለም ራሱ ማለት ነው። ኢየሱስ ዙፋኑም ጌትነትም ንግስናም
ምንም ነገር መገዛትም በስጦታ ያገኘው እንጂ ከራሱ ያገኘው ነገር አይደለም። ቅድም እንዳየነው ዮሐንስ 17:10 ላይ የኔ ሁሉ ነገር ያንተ ነው ይላል። የሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ሁሉ ከአባቴ ተሰጥቶኛል ይላል። ሮሜ ምዕራፍ 3 ቁጥር 32 ላይ ደግሞ ለኢየሱስ የተሰጠው ነገር ሁሉ ለአማኞች እንደሚሰጠው ይናገራል ማለት ነው። ለዛ ነው ዳንኤል ምዕራፍ 7 ቁጥር 9 እና ዳንኤል 20 ቁጥር 4 ላይ ዙፋኖች እስኪዘረጉ ድረስ አየው፣ ዙፋኖችን በእነርሱ ላይ ለተቀመጡ ዳኝነት ተሰጣቸው ይላል። ዳንኤል 7:9 ላይ ዙፋኖችን እስኪዘረጉ ድረስ አየው በማለት ይነግረናል ማለት ነው። እና ይሄን ይመስላል። አይ ቲንክ አንድ ላይ በኮኦፕሬቲቭ ኮንጃክሽን መምጣቱን ነው አብዛኛውን እነሱ የሚያደርጉት። ምንድነው የአምላክና የበጉ ዙፋን የሚለውን በዙፋን ላይ ለተቀመጠውን ለአምላክና ለበጉ አቀረቡ ምናምን የሚለውን ነገር እያመጡ የሚጠቀሙበት ምንድነው? አይ ይሄ ነገር የሚያመለክተው ለእንትን ነው፣ አምልኮን ነው የሚያመለክተው አብሮ ከአንድ አምላክ ጋር ስለተመለከ ምናምን ነገር ብለው ይላሉ። ግን እንደዛ አይደለም። በባይብል ውስጥ በኮኦፕሬቲቭ ኮንጃክሽን እና በሚል ተዛርፎ መምጣት አዲስ ነገር አይደለም። ለምሳሌ ሆሴ ምዕራፍ 3 ቁጥር 5 ላይ ከዚያ በኋላ የእስራኤል ልጆች ተመልሰው አምላካቸውን ያህዌና ንጉሳቸውን ዳዊትን ይፈልጋሉ አለ። ከዛስ ኤርምያስ ምዕራፍ 30 ቁጥር 9 ላይ ለአምላካቸው ለያህዌና ለማስነሳላቸው ለንጉስ ዳዊት ይገዛሉ ይላል። አሁን እቺን ነው የሚጠቅሷት። አሁን ዳዊት የተባለው በምሳሌ አነጋገር ዳዊት ማለት የተወደደ ማለት ነው። ስለዚህ ኢየሱስ የሚመለክ ነው ብለው ይላሉ። ይገዛሉ ለሚለው የዕብራይስጡ ቃል ያስቀመጠው አቤዱ ነው ራሱ። ግን ሚሽነሮች በአንድ ቃል ማሰሪያ አንቀጽ ላይ ያለውን ይህን ግስ ያመልካሉ በማለት ይረዱታል። ይሄ አያስኬድም ራሱ። ለምን ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ አሁንም አምላካችሁን ያህዌንና ሕዝቡን እስራኤልን አገልግሉ ይላል። ኤቢዱ ነው የሚለው የዕብራይስጡ ቃል ተገዙ ማለት እንጂ አምልኩ ማለት አይደለም። ራሱ አንድ ላይ ስለመጣ ማለት ነው። ምክንያቱም የእስራኤል ሕዝብ አይመለክም ራሱ ኖርማሊ ተመሳሳይ ነገር ነው። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውን አዘንብለው ለአምላካቸውና ለንጉሱ ዳዊት ሰገዱ ይላል። ያ ማለት ንጉሱ ዳዊት ከያህዌ ጋር ይመለካል ማለት አይደለም። መጽሐፈ መሳፍንት ምዕራፍ 7 ቁጥር 18 ላይ እኔም ከኔ ጋር ያሉት ሁሉ ቀንደ መለከትን ስንነፋ እናንተ ደግሞ በሰፈሩ ሁሉ ቀንደ መለከታችሁን ንፉ፣ ለያህዌና ለጌዲዮን በሉ አላቸው ይላል። ስለዚህ መለከቱ ምስጋናው የመጣው ነገር ለያህዌና ለጌዲዮን ነው ማለት ጌዲዮን አብሮ ይመለካል ማለት ነው። እና በሚል መስተጻምር ከያህዌ ጋር ስለተጫፈረና ስለተዛረፈ ጌዲዮን ከያህዌ ጋር እኩል ክብርና ስልጣን አለው ማለት አይደለም። መጽሐፈ ምሳሌ ምዕራፍ 24 ቁጥር 21 ላይም ልጅ ሆይ ያህዌና ንጉሥን ፍራ አለ። እዚህ አንቀጽ ላይ ንጉሥ የተባለው ማንኛውም ንጉሥ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 8ን ተመልከት። ያህዌና ንጉሡን ፍሩ ተብሎ የገባው የግስ መደብ ዩራ ነው። ያረ ከሚለው ነው የመጣው ራሱ። ስለዚህ በፈርዖን በላይ የሚቀመጠው ማንኛውም ንጉሥ ከያህዌ ጋር ይመለካል ወይ ነው ጥያቄው። አይ አይመለክም ከሆነ መልሱ እንግዲያውስ ኢየሱስም ለአምላካችሁና ለአምላካችሁና ለማስነሳላቸው ለያህዌና ለማስነሳላቸው ለዳዊት ይገዛሉ የሚለው ነገር ይመለካሉ በሚል መረዳት የለብንም ማለት ነው። ይሄ ስህተት ነው ማለት ነው። ሌላው እንደምናውቀው በጉልበት እንደሚሰገድለት መዝሙረ ዳዊት ምዕራፍ 72 ቁጥር 9 ላይ የምድር ዘናዶች ሁሉ በፊቱ ይንበረከካሉ የሚለው ለንጉሥ ሰለሞን ነው መጀመሪያ የሚናገረው። ከዛ በጥላነት ደግሞ ለመሲሁ ነው። ስለዚህ ይንበረከካሉ ማለት ይሰገድለታል፣ ይመለካል የሚል እንትላለው። ይሄ ስህተት ነው ራሱ። ምክንያቱም ሁለተኛ ነገሥት ምዕራፍ 1 ቁጥር 13 ላይ በኤልያስ ፊት በጉልበቱ ተንበረከከ ይላል። ያ ማለት ዩክራ ነው ራሱ ተመሳሳይ ነው። የዕብራይስጡ ቃል ካራ ወይም ደግሞ ለሚለው አሁናዊ ግስ የመጣ ነው። ታዲያ 50 አለቃው ለኤልያስ በጉልበቱ ስለተንበረከከ ኤልያስ ያመለከው ነው ወይ ነው? በፍጹም አይደለም ነው መልሱ ማለት ነው። ቀጥሎ መዝሙረ ዳዊት ምዕራፍ 72 ቁጥር 11 ላይ ነገሥታት ሁሉ ይሰግዱለታል፣ አሕዛብ ሁሉ ይገዙለታል የሚለውን ቃል ይጠቅሳሉ። ያው ይስተሃው ማለት ይሰግዳሉ ነው ራሱ። ይስተሃው የሚለው እና ሲሆን ይሰግዳሉ ለሚለው ቃል ይስተሃው ሲሆን ሻሃ ከሚል ቃል የመጣ ነው ራሱ። መስገድ ማለት ያው አክብሮትን ነው የሚያሳየው። ምናልባት የሚጠቀሙት ምንድነው ያዕቡዱሁ የሚለውን አበድ ከሚለው ተገዛ የሚለውን ቃል ያመጡና ይሄው አምልኮ ማለት ነው ብሎ ይላሉ። ይሄ ስህተት ነው። ምክንያቱም ዘፍጥረት 27:29 ላይ አሕዛብ ይገዙልህ ሕዝብም ይስገዱልህ ይላል። ይገዙልን ለሚለው ቃል የገባው ቃል ያው ተመሳሳይ ነው፣ ያዕቡዱከን የሚለው ራሱ። ስለዚህ አምልኩ ማለት አይደለም ራሱ። እንደዛ ብሎም የተረጎመም ሰው የለም። ያ ማለት ምንድነው ለያዕቆብ እንዲገዙለት እንዲሰግዱለት የተቀመጠው ቃል ተመሳሳይ ነው ማለት ነው። ስለዚህ አንድ ቃል 2 3 4 ትርጉም ሊኖረው ይችላል። ይሄንን ነው የምንረዳው። የአረብኛ ባይብል ላይ ደግሞ አይ ቲንክ እንደዛ ብሎ አላስቀመጠውም ራሱ ማለት ነው። የመጀመሪያውን ስጁድ ብሎ ነው ያስቀመጠው። ሁለተኛው ደግሞ ሂድማ ማለት ነው፣ ኸደመ ማለት ነው፣ አስተናገደ፣ አገለገለ ከሚል ቃል ነው የመጣው እንጂ እንትን ምንድነው ኢባዳ ብሎ አላስቀመጠው ማለት ነው። ይህንን ነው የምናየው። ኢየሱስ ከሌላው በዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ሰዎች ሁሉ አብን እንደሚያከብሩት
ወልድን ያከብሩት ዘንድ ምንድነው የሚለው? ሰዎች ሁሉ እንግሊዝኛውን ተመልከቱት። ሰዎች ሁሉ አብን እንደሚያከብሩት ወልድን ያክብሩ። ወልድን የማያከብር የላከውን አያከብርም ማለት የተጠቀስኩት የኤንአይቪ ነው፣ ኒው ኢንተርናሽናል ቨርዥን ነው። ግሪኩም ተመሳሳይ ነገር ነው የሚለው። እንግሊዝኛው ዛት ኦል ሜይ ሆርን ዘ ሰን ጀስት አዝ ዘይ ሆርን ዘ ፋዘር ነው የሚለው። አብን እንደሚያከብሩት ሰዎች ወልድን ያከብሩት አለ። እንደሚያከብሩት ምን ማለት ነው? ኤፌሶን ምዕራፍ 5 ቁጥር 22 ላይ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ማለት። እዚህ አንቀጽ ላይ እንደሚለው ተሳገግስ መግባቱ ሚስት ጌታን እንደምትገዛ ባሏን መገዛት ይገባታል እያለ ነው አይደለም። ለጌታ በመስገድና በማምለክ እንደምትገዛ ለባሏ በመስገድና በማምለክ ትገዛ እያለ ነው አይደለም። ጌታ የምትገዛው ሴት ባሏን ትገዛ ማለት እንጂ ባሏ ጌታዋን በምትገዛው መጠንና ይዘት ትገዛው ማለት አይደለም ካልን እንግዲያውስ ላኪውን የሚያከብር የተላከውን ማክበር አለበት በሚል ስሌትና ቀመር እንረዳዋለን ማለት ነው። ኤፌሶን ምዕራፍ 6 ቁጥር 7 ላይ ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ለማ ለጌቶቻችሁ። አሁንም እንደሚል ነገር ተሳገግሳል። ባሮች ጌታን እንደሚገዙት ጌቶቻቸውን መገዛት ይገባቸዋል ማለት ሳይሆን ለጌታ በመስገድና በማምለክ እንደሚገዙ ለጌቶቻቸው በመስገድና በማምለክ ይገዙ ማለት ሳይሆን ጌታን የሚገዙ ባሮች ጌቶቻቸውን ይገዙ ማለት እንጂ ባሮች ጌቶቻቸውን በሚገዙበት መጠንና ይዘት ይገዙ ማለት ካልሆነ እንግዲያውስ ላኪውን የሚያከብር የተላከውን ማክበር አለበት በሚል እንረዳዋለን ማለት ነው። ምክንያቱም ተመሳሳይ እንትን ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ይዩት። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። እናንተን የሚቀበል እኔን ይቀበላል ማለት ሐዋርያትን መቀበል ኢየሱስ እንደመቀበል ማለት ከሆነ እንግዲያውስ ወልድን የማያከብር የላከውን አያከብርም ማለት ወልድን አለማክበር አብን አለማክበር ነው በሚል ነው የምንረዳው እንጂ ሌላ ነገር አይደለም። እኔን የሚቀበል የላከኝን ይቀበላል ማለት ወልድን መቀበል አብን እንደመቀበል ነው ብለን የምንረዳው። ወልድን ማክበር አብን እንደማክበር ነው በሚል ነው የምንረዳው ማለት ነው። ከዛ አንጻር ነው የምንረዳው ማለት ነው። ያው እንደምትመለከቱት ኢየሱስና አብ ላኪና ተላኪ ስለሆኑ ማለት ነውና ከዛ አንጻር ነው የምንረዳው። ሌላው በእንትን ላይ ስትመለከቱት አይ ቲንክ ስለ መስገድ ፊልጵስዩስ ምዕራፍ 2 ላይ ቁጥር 10 ላይ ያለውን ጥቅስ ይጠቅሳሉ። ይመለካል የሚለውን በሰማይና በምድር ከምድር በታች ያለው ሁሉ በኢየሱስ ስም ይንበረከኩ ዘንድ የሚለውን ይጠቅሱና ኢየሱስ ይኸው እንደሚመለክ ያሳያል ይላሉ። ይህም ስህተት ነው። በየሚል መነሻ ቀጣይ ያለው መስተዋደድ በኢየሱስ ስም ለአብ መንበርከክን ነው እንጂ የሚያሳየው ለኢየሱስ መንበርከክን አይደለም የሚያሳየው። ምክንያቱም ኤፌሶን ምዕራፍ 5 ቁጥር 20 ላይ ተመልከቱ። በኢየሱስ ክርስቶስ ስም አምላካችንና አባታችሁን ስለ ሁሉም አመስግኑ ይላል። በነገር በምትለዋ ነገር እንትን ነው የሚሆነው ማለት። ኢሳይያስ ምዕራፍ 45 ቁጥር 23 ላይ ጉልበት ሁሉ ለእኔ ይንበረከካል አለ እንጂ በእኔ ይንበረከካል አላለም። ለእኔ ይንበረከካል። በምንድን ነው የሚንበረከከው? ጉልበት ሁሉ ለእኔ ግን በምን ሲባል ኤፌሶን ምዕራፍ 3 ቁጥር 11 ላይ ስለዚህ ስለ አሕዛብ ሁሉ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆንኩኝ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል። ኤፌሶን 3:15 ላይ ስለዚህ ምክንያት በሰማይና በምድር ያለ አባትነት ከሚሰየምበት ከአብ ፊት እንበረከካለን አለ። የምትንበረከከው በምንድን ነው ሲባል በኢየሱስ ስም እንበረከካለን ብሎ ነው ያስቀመጠው። ለምን? ኤፌሶን 5:20 ላይ በኢየሱስ ስም አምላካችሁና አባታችሁን ስለ ሁሉ አመስግኑ ስለሚል፣ ቆላሲስ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰግናችሁ በማን በክርስቶስ። ሮሜ 1:8 ላይ አምላኬ በክርስቶስ ኢየሱስ አመሰግናለሁ አለ። ዕብራውያን 13:15 ላይ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቀርብለታል። በአስመላኪ ሲሆን ለደሞ ተመላኪ ነው ማለት ነው። ስለዚህ ብቻውን ጥበብ ላለው ለእግዚአብሔር ክብር የሚሰጠው በክርስቶስ በኩል ስለሆነ ሮሜ ምዕራፍ 7 ቁጥር 25 ላይ በክርስቶስ ኢየሱስ በጌታችን ለእግዚአብሔር ምስጋና ይሁን ይላል። ሮሜ 16:27 ላይ ብቻውን ጥበብ ላለው ለእግዚአብሔር በክርስቶስ ኢየሱስ ከዘላለም እስከ ዘላለም ክብር ይሁን አለ። በና ለ ይለያያል። መዝሙረ ዳዊት ምዕራፍ 65 ቁጥር 1 ላይ አቤቱ በጽዮን ለአንተ ምስጋና ይገባሃል። ያ ማለት ጽዮን ትመሰገናለች ማለት አይደል። በጽዮን በሚል መነሻ ቅጥያ ላይ ያለ ማለት ነው። ስለዚህ ኢየሱስ የሚሰግድና ሸብረክ የሚል አካል እስከሆነ ድረስ በሱ ስም የሚሰገደው የሱን ኦቶሪቲ ለማሳየት እንጂ ለሱ አይሰገድም። ራሱ በሰማይና በምድር ከምድር በታች ያለው ሁሉ በኢየሱስ ስም ይንበረከኩ ዘንድ አለ እንጂ ጳውሎስ ለኢየሱስ ይንበረከኩ ዘንድ አላለም። ራሱ ኢየሱስ ራሱ የሚሰግድና የሚያመልክ ነው እኮ። ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂት ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ አለ። የሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ ከእነርሱ ድንጋይ ውርወራ የሚያክል ራቀ ተንበርክኮም አለ። ስለዚህ ኢየሱስ በጉልበቱ ተንበርክኮና ሸብረክ ብሎ የሚሰግድለት አንድ አምላክ እስካለ ድረስ እሱ አይመለክም፣ ለሱም ጉልበት ሁሉ አይንበረከክም ራሱ ማለት ነውና
ይህንን የሚያሳየው ሌላው ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 14 ላይ ያለውን ጥቅስ ይጠቅሳሉ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ የሚለውን ማንን ነው የሚለመነው? ዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ አብን በስሜ የምትለምኑት ሁሉ ይሰጣችኋል፣ ልትሄዱና ልታፈሩ አለ። በስሜ የምትለምኑትን አለ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ አለ። ምን ማለት ነው ያደርገዋለሁ? አደርገዋለሁ ማለት አይ ዊል ዱ ነው የሚለው መጻኤ ግስ ነው። ፓሴዎ ነው የሚለው ምንድን ነው የሚያደርገው? እዛው ቁጥር 15 ላይ ይነግራል። እኔም አብን እለምናለሁ አይ ዊል ዱ አለ። ምንድን ነው የሚያደርገው? አይ ዊል ዱ ነው የሚለው ራሱ። ምንድን ነው የሚያደርገው? አይ ዊል ፕሬይ ይላል ራሱ እዛው ላይ ዮሐንስ ወንጌል 14:15 ላይ እኔም አብን እለምናለሁ አለ። ስለዚህ እኔ አደርገዋለሁ። ማናቸውም ነገር በስሜ ስትለምኑ እኔ ምን እላለሁ አለ? እለምናለሁ። በስሜ ስትለምኑ እኔ አደርገዋለሁ፣ እኔም አማልዳለሁ፣ እኔ ምን ትላለሁ ነው። ሮሜ 8:34 ላይ በእግዚአብሔር ቀኝ የተቀመጠው ስለኛ የሚማልደው ክርስቶስ ኢየሱስ ነው ከሚለው ጋር የተያያዘ ነው ማለት ነው። እና ይህን ይመስላል እንግዲህ ከብዙ በጥቂቱ ኢየሱስ አይመለክም በሚለው ይመለካሉ ብለው የሚጠቅሷቸው ጥቅሶችን አጠቃላይ አይተን ነበር። የመጀመሪያው መሰገዱ ነው። ስግደት የሚባለው ነገር አክብሮትን ነው የሚያሳየው። ሁለተኛ እንዳየነው ለማስነሳላችሁ ለአምላካችሁና ለአምላካቸው ለያህዌና ለንጉሱ ለዳዊት ይገዛሉ የሚለውን ያመልካሉ በሚለው ያዩት ነው። ሶስተኛ ዳንኤል 7:13 ላይ ያለውን ይገዙለት ዘንድ የሚለውን ሲያጣሙ ፔላህ የሚለውን የአረማይክ ቃል ተጠቅመው የሚያጣሙትን ነገር አይተናል። አራተኛ መላእክት ዕብራውያን 1:6 ላይ ይስገዱለት የሚለውን ያክብሩት የሚለውን ነገር ነው። አዳምም እንደተሰገደለት አይተናል በመላእክት አማካኝነት። ሌላው የመንበርከክ የሚለውን ነገር አይ ቲንክ መንበርከክ የሚለው ቃል ምን ማለት እንደሆነ አይተናል። እንግዲህ ኢየሱስ እንደማይመለክ አምልኮ ይገባዋል ብሎ የሚጠቅሷቸው እነዚህ ዋና ዋና ተወዳጅ ጥቅሶች ናቸው። እነዚህ ግን ኢየሱስ እንደማይመለክ ቁልጭና ፍንትው አድርጎ የሚያሳይ ነው። እንግዲህ ኢየሱስ አይመለክም የሚለው የዛሬው ደርስ እዚህ ጋር ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። حي على الفلاح